ሰላም ሰላም ተማሪዎች እንደምን አላችሁ? ሰርኩላር ፍሎ ኦፍ ኢኮኖሚክ አክቲቪቲ እንማማራለን። 9ኛ ክፍል ኢኮኖሚክስ ትምህርታችን ነው እየተማርን ያለ ነው። ዩኒት 3 ማለት ነው። ወደ ትምህርታችን ከመግባታችን በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ እና ሼር አድርጋችሁ ቪዲዮ መመልከት እንድትጀምሩ በዚህን ሰዓት እጋብዛችኋለሁ። አሁን ቀጥታ ወደ ትምህርታችን ነው የምንገባው። ሰርኩላር ፍሎ ኦፍ ኢኮኖሚክ አክቲቪቲ። ከዚህ ትምህርት በኋላ ሰርኩላር ፍሎ ማለት ምን ማለት ነው የሚለውን ትረዳላችሁ። እንደዚሁም ደግሞ ሞዴል ፎር ሰርኩላር ፍሎውስ ምንድን ነው፣ ኮንስትራክት ሰርኩላር ፍሎ ኦፍ ኢኮኖሚክ አክቲቪቲ ኤንድ ኢንተርፕሬት ዘም የሚለውን ትረዳላችሁ ማለት ነው። ስታርት አክቲቪቲ ሰርኩላር ፍሎ ኦፍ ኢኮኖሚክ አክቲቪቲ ማለት ማለት ነው የሚለው አሁን ከተማርን በኋላ ይህን ጥያቄ ትመልሳላችሁ ማለት ነው። ሰርኩላር ፍሎ ኦፍ ኢኮኖሚክ አክቲቪቲ ስንል ምን ማለታችን? ሲምፕሊፋይድ ማክሮ ኢኮኖሚክ ሞዴል ኦፍ ቤዚክ ኢኮኖሚክ ሪሌሽንሽፕ ኢን ማርኬት ኢኮኖሚ ማለት ነው። የማክሮ ኢኮኖሚክ የማይክሮ አይደለም፣ የማክሮ ኢኮኖሚክ ሞዴል ነው ይሄ። በተለይ በኢኮኖሚክ ሪሌሽንሽፕ መካከል ያለውን ማርኬት ኢኮኖሚ ውስጥ ያለውን ሪሌሽንሽፕ ማለት ነው። ዚስ ሞዴል ጊቭስ አን ኦቨርቪው ኦፍ ሃውስሆልድ business and the government interacts in different markets by exchanging goods and services, produce, resources, input, or the factor of production and money. ብዙውን ጊዜ የሚታየው ይሄ ሰርኩላር ፍሎ ኦፍ ኢኮኖሚክ አክቲቪቲ በሃውስሆልድ በቢዝነስ ኦር በፊርም እና በገቨርንመንት ኢንተራክሽን መስተጋብር አማካኝነት የሚፈጠር ነው። ይሄ የሚሆነው መቼ ነው? እቃዎችና አገልግሎቶችን ኤክስቼንጅ ሲያደርጉ፣ ሲገበያዩ፣ ሲቀያየሩ፣ እንደዚሁም ፕሮዳክቲቭ የሆኑ ሪሶርሶች ኢንፑትን ተጠቅመው ኦር ፋክተር ኦፍ ፕሮዳክሽን ተጠቅመው ሲያመርቱ እና ገንዘብ ሲያገኙ የሚለውን የሚያጠቃልል ነው። ፕሮዳክሽን፣ ኤክስቼንጅ፣ ኮንሰምሽን አር ስሪ ኢምፖርታንት አክቲቪቲስ ኦፍ ኢኮኖሚ። በአንድ ኢኮኖሚ በጣም ጠቃሚ የሆኑ ተግባራት የሚባሉት ፕሮዳክሽን ማምረት፣ ኤክስቼንጅ መገበያየት፣ ግብይት ልንለው እንችላለን፣ ኦር ኮንሰምሽን መጠቀም፣ ፍጆታ እቃዎችን መጠቀም እንደማለት ልንወስደው እንችላለን። As people carry on this economic activities, transaction among different sectors of the economy occur. ስለዚህ በፕሮዳክሽን በኤክስቼንጅ እና በኮንሰምሽን መካከል ምን አለ? ትራንዛክሽን አለ ማለት ነው። ዝውውር አለ፣ ልውውጥ አለ። because of this transaction, income and expenditure move a circular way in an economy. ትራንዛክሽን ይሄ ዝውውር እና ገቢና ወጪ ሰርኩሌት ያደርጋል፣ ይዘዋወራል ማለት ነው። this called ምን እንለዋለን? the circular flow of income or circular flow of diagram እንለዋለን ማለት ነው። before we illustrate and explain the circular flow of income in an economy, let's consider the different sectors in which an economy is divided for this purpose. The sectors also known as the decision making unit of the economy. ከዚህ በፊት የተማርናቸው ማለት ነው። ዲሲሽን ሜኪንግ ዩኒት ያልናቸው ለማን ናቸው? ሃውስሆልድ፣ ፊርም፣ ቢዝነስ ፊርምስ ኤንድ ምን ብለናል? ገቨርንመንት ብለናል ማለት ነው። ሰርኩላር ፍሎ ኦፍ ኢንካም ስንል a visual model of economy that shows how currency such as ብር flows through market among decision making units. በተለይ ገንዘብ ወይም ብር ማለት ነው በማርኬት በገበያው ላይ በእነዚህ ዲሲሽን ሜኪንግ ዩኒት ብለን ባስቀመጥናቸው በሃውስሆልድ በቢዝነስ ፊርም ኤንድ ገቨርንመንት መካከል ያለውን እንቅስቃሴ በዲያግራም በቪዥዋል መልክ ማስቀመጥ ስንችል ማለት ነው። ሰርኩላር ፍሎ ኦፍ ኢንካም ኤንድ ኤክስፔንዲቸር። A circular flow is a pictorial, means pictorial, the picture representation of the continuous flow of payments and receipt of goods and services and factor services among different sectors of the economy. It also refers to the process whereby the income and expenditure of an economy flows in a circular manner continuously through time. Types of flow. Flow በስንት እንከፍለዋለን? Economic transaction like sale and purchase of goods and services generate two types of flows. ሽያጭ እና ግዢ ባለበት የእቃዎችና አገልግሎቶች ምንን ጀኔሬት ያደርጋሉ? two types of flow, real flow and money flow. በሪል ፍሎ እና በመኒ ፍሎ መካከል ያለው ልዩነት ምንድን ነው? ሪል ፍሎ ፊዚካል አፓራቱን እቃው፣ መኒ ፍሎ ገንዘቡ ማለት ነው። real flow and money flow are
the two main aspects of circular flow of income model. Both refers to exchange of goods and services for money, but the two concepts differ in how they refer to the opposite sides of these exchanges as they relate to an individual and companies. Note that real flows and money flows are two sides of the coin. የአንድ ሳንቲም ሁለት ገጽታ እንላቸዋለን። ሪል ፍሎውን እና መኒ ፍሎውን ማለት ነው። ሪል ፍሎ of a goods and service is matched by an equal but opposite money flow. እኩል ነው ግን ደግሞ ተቃራኒ ማለት ነው። ሪል ፍሎ ምንድን ነው? Real flow consists of the flow of factor services from the owners of factor services to the producers and goods and services from the producer to the buyers. Factor service owners of the factor service ማለት ነው ወደ ፕሮዲውሰሩ ይሄዳል። እንደዚሁም ጉድስ ኤንድ ሰርቪስስ ደግሞ ከአምራቹ ወደ ባየሩ ይሄዳል ማለት ነው። ፋክተር ሰርቪስ የምንላቸው ምንድን ናቸው? ቀጥለን የምናያቸው ይሆናል ማለት ነው። many financial flows, many income from factor service such as rent, wage, and interest, and many expenditure incurred for the purchase of goods and service ማለት ነው። ከገንዘብ ጋር ያለውን ለሰርቪስም ይሁን ለእቃዎችና አገልግሎቶች ኤክስፔንዲቸር የምናወጣው ወጪ መኒ ፍሎ ፋይናንሻል ፍሎ እንለዋለን ማለት ነው። እዚህ ላይ በቀጥታ እንመልከት። ሰርኩላር ፍሎ ኦፍ ኢንካም ሪል ፍሎ ኤንድ መኒ ፍሎ የሚያሳየን ምንድን ነው? እዚህ ጋር ሃውስሆልድ አለ፣ እዚህ ጋር ደግሞ ፊርም አለ። ፋክተር ሰርቪስ ከሃውስሆልድ ወደ ፊርም ይሄዳል። እንደዚሁም ደግሞ ከፊርም ጉድስ ኤንድ ሰርቪስስ ወደ ሃውስሆልድ ይሄዳል ማለት ነው። ይሄ ምን እንለዋለን? ሪል ፍሎ ማለት ነው። ፋክተር ሰርቪስ የምንለው ለምሳሌ ላንድ፣ ላብር፣ ካፒታል፣ ኢንተርፕረነርሺፕ ያልነው ማለት ነው። ወደ ማን ይሄዳል? ወደ ፊርም ይሄዳል ማለት ነው። እንደገና ጉድስ ኤንድ ሰርቪስ ከፊርም የተመረተው ለገበያ ለሃውስሆልድ ይቀርባል ማለት ነው። ይሄኛውን ስንመለከት ደግሞ መኒ ፍሎ ነው። መኒ ፍሎ ስንል እዚህ ጋር ፊርም ፋክተር ሰርቪስ ከሃውስሆልድ ወስዷል። ለወሰደው ፋክተር ሰርቪስ ለሃውስሆልዱ የሚከፍላል መኒ ፔመንትስ ፎር ፋክተር ሰርቪስ ማለት ነው። ለአንድን መሬትን እና ካፒታል ኢንተርፕረነርሽፕ ሲጠቀም ለተጠቀመው ማለት ነው ይከፍላል። ያ ማለት ለላንድ ሬንት፣ ለላበር ዌጅ፣ ለካፒታል ኢንተረስት ኢቲሲ ማለት ነው። በሌላ መንገድ ደግሞ ፊርም ጉድስ ኤንድ ሰርቪስ ከፊርም ተቀብሎ ገዝቷል። ለገዛው ነገር ደግሞ መኒ ፔመንት ፎር ጉድስ ኤንድ ሰርቪስ ፎር ዘ ፊርም ማለት ነው። ይሄ መኒ ፍሎ ዲያግራም ያሳያል። ስለዚህ በቱ ፋክት ሰርኩላር ፍሎ ኦፍ ኢኮኖሚክ ሞዴል የምናየው ሃውስሆልድን እና ፊርምን ነው ማለት ነው። ስለዚህ ይህን በቀላሉ በዚህ መንገድ መረዳት ይችላሉ ማለት ነው። ሞዴልስ ኦፍ ሰርኩላር ፍሎ ሞዴሎቹ ክሎዝድ ኢኮኖሚ ዊ ሃቭ ቱ ታይፕስ ኦፍ ሰርኩላር ፍሎ ኦፍ ሞዴልስ። በክሎዝድ ኢኮኖሚ በዝግ ኢኮኖሚ ሁለት አይነት የሰርኩላር ፍሎ ሞዴልስ አሉ። አንደኛው ቱ ሴክተር ሞዴል ኮንሲስትስ ኦፍ ዘ ፍሎ ኦፍ ቢትዊን ሃውስሆልድ ኤንድ ቢዝነስ ፊርም ሲሆን በግለሰቦች እና በቢዝነስ ተቋማት። ስሪ ሴክተር ሞዴል የምንለው ደግሞ ሃውስሆልድ እና ቢዝነስ ፊርም እንዳለ ሆኖ ማን ሲጨምር ማለት ነው? ገቨርንመንት ሴክተር አብሮ ሲጨምር ማለት ነው። እያንዳንዳቸውን እስኪ እንመልከት። ቱ ሴክተር ሰርኩላር ፍሎ ሞዴል ትንሽ represents a private closed with two sectors, mainly household sector and business sector of it. In this model, underlying assumptions are በዚህ ሞዴል አስዩም የሚደረገው እና የሚታወቀው ነገር ምንድን ነው? መያዝ ያለባቸው ቱ ሴክተር ኢን ዘ ኢኮኖሚ፣ ያ ማለት ሃውስሆልድ ሴክተር እና ፊርም ኦር ቢዝነስ ሴክተርስ። ሃውስሆልድስ አር ዘ ኦነር ኦፍ ፋክተር ኦፍ ፕሮዳክሽን ኤንድ ሳፕላይ ፋክተር ሰርቪስ ቱ ዘ ፊርም። ላንድን፣ ሌበርን፣ ካፒታል ኤንድ ኢንተርፕረነርሺፕ የማን ነው? ባለቤትነታቸው የማን ነው? የሃውስሆልድ ነው።
ስለዚህ ይህን ፋክተር ሰርቪስ ለፊርም ያቀርባሉ ማለት ነው። Household receives income from this factor service and spend their entire amount on consumption. ለቀረቡት ፋክተር ሰርቪስ ሃውስሆልዶች ከፊርም ምን ይቀበላሉ? ፔመንት ኢንካም ያገኛሉ። በሬንት መልክ፣ በዌጅ መልክ፣ በኢንተረስት መልክ ኦር በፕሮፊት መልክ ማለት ነው። ዜር ኢዝ ኖ ሴቪንግ ኢን ዘ ኢኮኖሚ። በዚህ ሰርኩላር ፍሎ ቱ ሞዴል ላይ ቱ ሴክተር ሞዴል ላይ ሴቪንግ የለም። ዜር ኢዝ ኖ ገቨርንመንት ሴክተር፣ ምንም የለም፣ የመንግስት እንትን የለም። ኢት ኢዝ ክሎዝድ ኤንድ ዜርፎር ዜር አር ኖ ኤክስፖርት ኤንድ ኢምፖርት፣ ኤክስፖርት እና ኢምፖርት የለም ማለት ነው። እነዚህን አሰምሽኖች በሚገባ መያዝ ያስፈልጋል ማለት ነው። ቀጥሎ የምናየው the circular flow into sector economy illustrates in the figure below means that ከላይ ያየነው ማለት ነው። ለምሳሌ ጉድ ማርኬት አለ። ፕሮዲውሰርስ ማለት ፊርም ያልነው ነው። ይሄ ፊርምስ ኦር ቢዝነስ ተቋማት ነው። ጉድ ማርኬት አለ፣ ሪሶርስ ማርኬት አለ። ሪሶርስ ማርኬት የምንለውን ከአንድ ቦታ እንነሳ። ለምሳሌ ሃውስሆልድ ላይ እንነሳና ምን ያደርጋሉ? ከዚህ ተነስተን ወደ ሪሶርስ ማርኬት ሳፕላይ ኦፍ ሪሶርስ አለ። ሪሶርስ ሳፕላይ ያደርጋሉ። ለማን? ለፕሮዲውሰር። ፕሮዲውሰሩ ምን ያደርጋል? ፐርቼዝ ያደርጋል፣ ሪሶርስ ይገዛል ማለት ነው። በተመሳሳይ ፕሮዲውሰርሱ ደግሞ ለጉድ ማርኬት ሲገባ ሳፕላይ ኦፍ ጉድስ ኤንድ ሰርቪስስ ለማን? ለሃውስሆልዱ ያቀርባል ማለት ነው። ሃውስሆልዱ ለቀረበለት ጉድስ ኤንድ ሰርቪስ ምን ያደርጋል? ይገዛል ማለት ነው። እዚህ ጋር እንደምናየው ፐርቼዝ ኦፍ ጉድስ ኤንድ ሰርቪስስ ማለት ነው። በተመሳሳይ መንገድ ደግሞ ፕሮዲውሰርስ ምን ያደርጋል? ቢዝነስ ኤክስፔንዲቸር ያወጣል። እዚህ ለቀረበለት ፋክተር ሰርቪስ ማለት ነው ለሃውስሆልዱ ክፍያ ይፈጽማል። እዚህ ሃውስሆልዱ ደግሞ እቃዎችና አገልግሎቶችን ኮንሱም ያደርጋል። ኮንሱም ላደረገው ለተጠቀመው ነገር ክፍያ ደሞዝ ይከፍላል ማለት ነው። ስለዚህ ሰርኩላር ፍሎ በዚህ መንገድ ነው የሚቀጥለው። ሰርኩላር ፍሎ ኦፍ ኢኮኖሚ ኢንቱ ሴክተር ሞዴል ነው። ኖት ዘ አበቭ ፊገር ሾውስ ዘ ቱ ታይፕስ ኦፍ ፍሎውስ ሪል ፍሎውስ ኦፍ ፋክተር ሰርቪስስ ኤንድ ጉድስ ኤንድ ሰርቪስ ኤንድ መኒ ፍሎውስ። ዜር ኢዝ ኤ ኮንቲኒየስ ፍሎ ኦፍ ፋክተር ሰርቪስ ሚንስ ላንድ ሌበር ካፒታል ኤንድ ኢንተርፕረነርሺፕ ፍሮም ሃውስሆልድ ቱ ዘ ኢኮኖሚ። ፊርም ፕሮዲውስስ ጉድስ ኤንድ ሰርቪስስ with the help of these factors and supplies them to the household for consumption. This is called real flow of goods and service. The inner circle of the diagram. መጀመሪያ ላይ ያየነው ማለት ነው። Since in monetary economy all payments are made in money, the real flow is also the money flow income, which is shown in the outer circular figure 3 point ላይ በውጭ ላይ ያለው money flow እንላለን ማለት ነው። ስለዚህ ሃውስሆልድ ስፔንድ ዜር ኢንካም ኦን ዘ ፐርቼዝ ኦፍ ጉድስ ኤንድ ሰርቪስ ፍሮም ዜር ኦን ኮንሰምፕሽን ቢኮዝ ኢን ዚስ ሞዴል ሃውስሆልድ ስፔንድ ኦል ዜር ኢንካም ኦን ዘ ኮንሰምፕሽን ኦፍ ጉድስ ኤንድ ሰርቪስ ዘ ቶታል መኒ ሪሲፕት ኦፍ ዘ ፊርም አር ዘ ሴም አዝ ዘ ቶታል ኢንካም ኦፍ ዘ ሃውስሆልድ። ዚስ መኒ ፍሎውስ ፍሮም ፊርም ቱ ሃውስሆልድ ፔመንት ፍሮም ፋክተር ሰርቪስ ኤንድ ባክ ፍሮም ሃውስሆልድ ቱ ፊርምስ አዝ ፔመንት ፎር ጉድስ ኤንድ ሰርቪስስ። ዚስ ኢዝ ዘ መኒ ፍሎው ኦፍ ኢንካም shown by the outer circle of the diagram. ሌላኛው የምናየው ስሪ ሴክተር ሞዴል ነው። ሶስት ማለት ነው። አንድ የተጨመራለ ኢንዚህ ሴክተር የተጨመረ ሁለቱ እንዳሉ ሆኖ ሃውስሆልድ እና ፊርም እንዳለ ሆኖ ማን ተጨመረ? ገቨርንመንት ተጨምሯል ማለት ነው። ኢንዚህ ሞዴል the activities of the government and those of the other two sector influences the flow of income. ገቨርንመንት ኢኮኖሚክ አክቲቪቲስ አር ዲቫይድድ ኢንቱ ቱ ካታጎሪ። የገቨርንመንት አክቲቪቲ ምንድነው? ሁለት ነው። ገቨርንመንት ሬቨኒው ኤንድ ገቨርንመንት ኤክስፔንዲቸር አለው ማለት ነው። ዘ ሰርኩላር ፍሎውን በሚከተለው መንገድ ማየት እንችላለን። እዚህ ጋር አሁን ምን ተጨምሯል? ፊርም አለ፣ ገቨርንመንት አለ፣ ሃውስሆልድ አለ። ለምሳሌ ሃውስሆልድ ለገቨርንመንት ታክስ ይከፍላል። እዚህ ጋር እንደምታዩት ታክስ ይከፍላል። ገቨርንመንት እንደገና ፊርምን ምን ያደርጋል? ሰብሲድ ያደርጋል፣ ይደጉማል። ፊርሙ ለመንግስት ለገቨርንመንት ፕሮፊት ታክስ ይከፍላል ማለት ነው። እዚህ ጋር ጉድስ ማርኬት አለ፣ ዳይሬክት እና ኢንዳይሬክት ታክስ አለ ከዚህ ኦን ጉድስ ኤንድ ሰርቪስስ ማለት ነው።
ገቨርንመንት በማርኬት ደግሞ ገቨርንመንት ኮንሰምፕሽን ይገዛል። እዚህ ጋር ፐርቼዝ ኦፍ ሪሶርስ አለ፣ ታክስ አለ። ሌላው በቅድም ያየነው በፊርም እና በሃውስሆልድ መካከል የነበረውን ያስቀጥላል ማለት ነው። እዚህ ጋር ምንድን ነው የምንረዳው ስንል the upper figure shows that payment to household in return factor service received from them. Household makes payment to firm for goods and services purchased from them. Household savings are deposited in the capital market, which in turn they have their saving to the firm for investment. Government gets revenue by imposing tax on household and on firm. Government pays back this revenue to the firm and the household by purchasing goods and services from them. Also, government gives subsidy to the firm and transfer payments to the household. In this way, national income flows in circular form among three sectors of the economy. National income flow በሚረጋገጠው በሶስተኛው ሞዴል እንደሆነ መረዳት ይኖርባችኋል ማለት ነው። አክቲቪቲ 3 በቪዲዮ የተሰራ ስለሆነ በደብተራችሁ ላይ ከሰራችሁ በኋላ ቪዲዮውን አይታችሁ ማረጋገጥ ትችላላችሁ። እንግዲህ ተማሪዎች ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።